አንደኛ። ሁለተኛ ደግሞ ከፈለገ አይደለም ሄርሜላን 30 ሄርሜላ ማግባት ይችላል። ካልፈለገ ግዴታ የለም። ህይወት በግዴታ አይመሰረትም። እስከ ቻለ ድረስ ታግላለች። እርጉሱና ወደ እሷ እንዲመለስ ማንነቱን እንዲቀይር ያልታገለች ሴት ልጅ ታገልበት በሚያሳየው ወቅት ነው። አንድ ወንድ ልጅ ሚስቱን የሚወድና የሚያከብር ከሆነ ቢያንስ እንኳን እስበው 3 ዓመት ሙሉ ሩታን ይቅርታ አስጠይቋት አያውቅም። ጓደኞቹ ይሰድቧታል፣ ጓደኞቹ ያራክሷታል፣ እሱ ያራክሳታል። አይደለም ጓደኞቹ እሱ እንኳን ትክክለኛ ይቅርታ ራሱን ችሎ ሂዶ ይቅርታ የጠየቀበት መንገድ የለም። ፍቅር ያለ ክብር ዋጋ የለውም። አንድ ፍቅር የሚሆነው ፍቅሩ ክብርን የሚነካ ከሆነ ክብር ፍቅር የሚነካ ከሆነ ትዳር ሊሆን አይችልም። እኔ ልንገር፣ ሁለቱም የራሱ መንገድ አለው። ሊያከብራት ይገባል። የልጅ እናቱ ናት። በአፈቅራት እንኳን ሊያከብራት ይገባል። ለእሷ ቦታ ሊኖረው ይገባል። ወልደዋል። በምንም የሰው ልጅ በፍቅር ከተለያየ እኮ በፍቅር ነገጧት ሊገናኝ ይችላል። ግን የሆነ መጥፎ ነገር እያረጋትኝ እንዴት ነው ነገጧት አብሮስ የሚኖሩት? ምን አይነት ህሊና ነው ከአሁን በኋላ ከሱ ጋር አብራ እንድትኮን የሚያረጋት? ይበልጥ እኮ እሱ ምን እያለ እንዳለ ብሰማው እኔ ያደረገችኝን ልረሳው አልችልም ማለት እሱ አንድ ጥፋት አጥፍታ ለራስ መርሳት ያቃተው እሱ ያንን ሁሉ በደል የበድላት እንዴት ትረሳዋለች? በካሜራ ጀርባ ተው ችግር የለውም። ሚዲያ ላይ የሚያረጋትን ምን ስማለሽ ብሎ የሰደባትን እርጉሱን አውጥቶ የጣላትን ስም ቢረዳት ነው እዚህ ላይ የደረሰው። ነገ ትሞቻለሽ ያላትን ነገ ትሞች ይሆናል ያላትን 9 ወር ሆና አባይ ዩቱብ ላይ የመሰከረላትን ምስክር ሩታ መጥታ በሳምንት ባልሞላው ውስጥ አይዳውን አደባለቀችው እንዳላለ ትላንትና በስቲያ ደግሞ አንዲት ለመጣ የሸርሞጣ ሴት ብሎ ምን ስማለሽ ማንኛው ጥሩ ስምሽ ብሎ ሰድቧታን። አየህ ትላንትና ላይ እንዳልመሰከረላት ማለት ነው። ይሄ ምን አይነት ነው? እንዲህ አይነት ትዳር የሰው ልጅ ይፋታን፣ ይጋባን፣ ይሞታን፣ ይሄ ይታመማል። ይሄ ያለ ነው በህይወታችን ስንኖር እግዚአብሔር ያመጣው። ግን በፍቅር ስትለያይ በፍቅር ስትገናኝ ደስ ይላል። የልጅ እናቱን እያቋሸሽ ሌላ ሴት ትናንት ላይ የመጣች ሴት ትናንት ላይ የት እንደመጣች የማትታወቅ ሴት አብረው ያደገችውን ብዙ ነገሮችን አብራ ያሳለፈች ሚስቱን እያራከሰ ማያውቃትን ትናንታ ገንዘቡን ብላ ለቀረበች ሴት ክብር እየሰጠ ጥሩ አስተሳሰብ እሷ እንዳላት እያደረገ ሩታን ስሟን እያስጠፋ አይዲያ ላይ እሱ እኮ ጠንካራ ሆና ነው እንጂ እኮ እንደሱ እኮ ሩታ እኮ ተቀብራ ትቀር ነበረ። አትወጣም ነበር እኮ ታውቃለህ። እሱ እንደሚያደርጋት አይዲያ ላይ እንደሚያሳጣት የሁሉ ስም እንደሚያሰጣት እኮ አንድ ሴት ላይ አትወጣም ነበረ። እሷ እኮ ሴት አትባልም። የሴት ወንድ ጀግና ናት። ለዛም ነው ፈንቅላ እየወጣች ያለችው። እኔ እሷን ቢያደርግኝ ከቤት ውላ ላልወጣ እችላለሁ። እንደዚህ ስም ከሰጠኝ ተቆልፌ ልቀር ሁላ እችላለሁ። ገባህ? አንድ ሴት ልጅ እርጉዙና እስከምትወልድ ድረስ ወልዳ ለዛው ሳትታረስ በ3 ቀኗ ጎቶ አውጥቶ ጥሩ ስም እንዳሉ ዘንዳ እያባበል እንዳልነበረ ይቅርታ ጠይቂያታለሁ። ሄርሜላን ዞረ እንደ ይቅርታ የሚጠይቃትኝ ከልቡ ከተጸጸተ አንድ ወንድ ልጅ ብቻውን ሆኖ አጥፍቻለሁ፣ ጥፋቴን አምኛለሁ፣ ይቅር በይ ነው እንጂ የሚባለው ውሽማ እያስከተለ ማለት ሴት ናት ይቅርታ የምታደርግለት። እንዴት ነው ይቅርታ የሚደረግለት? መቼ ነው ከልቡ ተጸጽቶ ይቅርታ ይጠይቃት? ፍቅር ማለት ምንድን ነው? ፍቅር እኮ መተሳሰብ፣ መከባበር፣ መዋደድ ነው እኮ። እኛ ከነሱ ምን እንማር? ባሎቻችን እንደሚፈቱና ሌላ ሴት እንደሚያመጡ ምን እንማር ከነሱ? እስኪ ከሱ ምንድን ነው ጥሩ ነገር ያስተማረን ነው? ምንድን ነው ከሱ የምንማረው? በጣም እኮ ነው የሚሰለቸው። እዩ አንዳንዴ እኮ ቁመን ማሰብ ይገባል። በእርግጥ አንተ መልካም ነገር መስሎ ሊሆን ይችላል በሰዓቱ ያደረግከው። አንተ ለራስ ትክክል ነው ብለህ ነው። ለምንድን ነው ዜና ለኦዲየንስ እንዲሸሻት የምታደርጉት? ብዙ ኦዲየንሶች እኛ እሷን ብለን እየተሰደብን ዝቅ እያልን እሷ ግን አታስከብረንም እያሉ ብዙዎች እንትን እያሉ ነው። ለምንድን ነው ዜና መሪያ ለምን እውነቱን አትናገሩም? ቲጂ ለምን አትናገሩም? ለምን አትጠይቁም? ውዴ ልንገርሽ ማሬ፣ እንግዲህ ማለት ሸዊት እኮ አሁን እያናገረች ነበር። ለዛ እኮ ነው ዝም ያልነው። ሁላችንም አንዴ መጮህ አይጠበቅብንም። አንድ ሰው በስነ ስርዓት ነው መጠየቅ ያለበት እንጂ ሁላችንም እንዳያፋችን መጠየቅ ተገቢ ነው ብዬ አላስብም ብዬ ነው ዝም ያልኩት ማሬ። ማለት እንግዲህ የሰው ልጅ አንድ ሰው ነው የሚጠይቀው እንጂ እኔ ጠየቅኩት መሬም ጠየቀው ያን ጠየቀው ምን ትርጉም አይሰጥም እኮ። አንድ ሰው ከጠየቀው እሱ እኮ በቂ ነው። መልሱ ካለው ይመልሳል። ጥፋትም ከሆነ ይቅርታ ይጠይቃል። በቃ ይሄ ነው። ምንም አላጠፋችማ። ስንቴ ደጋግማ አንድ ሰው እሱ እኮ ገብቶናል። መስዬ ግን እኔ ልመልስላት ችግር ጥፋተኛ እንዳልሆነች እኮ በዛው ቪዲዮ ላይ እኮ ነገር ያታለዋል። ሩታ አንቺ ጥፋተኛ ሆነች ሳይሆን አንቺ ምንም ያጠፋሽው ነገር የለም። ግን ይህንን ነገር ሁልጊዜ አንቺ የራስሽን አቋም ባሳየሽ ቁጥር ህይወትሽም የልጅሽም አባት እየራቀሽ ነው የመጣው እና ብልጥ ሆነሽ እሱን ማሸነፍ እና ሌሎችንም ጠላቶችንም እንዴት ማሸነፍ አለብን የሚለውን ነገር ለማድረግ ስለፈለግን ነው እንጂ ሩታ ጥፋተኛ ሆና እኮ አይደለም። ግን ሩታ ግትርና ቁጡ የራሷን አቋም ባሳየች ቁጥር ያጣችው ብዙ ነገር አለ። ያንን ባህሪዋን መጥፎውን ውስጥ አይተነው ሳይሆን
የተሻለ ነገር ግን እየገጠማት አይደለም ያለው። የዚች ልጅ የውስጥ ስሜቷ ማንም ሰው ያውቅም። እናንተ እንደምታዩት ወይም እዚች ጋር እንደምታሳዩት አይደለም። ስለዚህ የተሻለ ነገር እንዲኖር ነው ያንን ነገር እያደረግን ያለ ነው። እስከዛሬ እኛም እኮ ተጋርልናል፣ እኛም ተጣልተናል፣ እኛም ብዙ ቦታ ደርሰናል። ይህንን ነገር ለማስተካከል ነው። እኛ የምንፈልገው አንድ ነገር ልጠይቀው። እኛ የምንፈልገው ማለት አንዳንድ ሰው ጥፋት ጥፋት ሲጠፋ ይቅርታ መጠየቅ ችግር የለውም፣ ግን እሷ ጥፋት የለባትም። አንዳንዴ ማስተዋል ያለብን ነገር አንዳንድ ይቅርታ የምትልባቸው ቦታዎች አሉ። ያለ ጥፋት ይቅርታ መጠየቅ ጥፋተኛ ነው የሚያደርገው። ገባ? እና እኛ የምንፈልገው ደግሞ ደስታ ጋር ነው የምትሆነው። በቃ የሚያከብራት የሚወዳት ሰው ካለ የሚያከብራት ሰው ጋር ነው እንድትኖር የምንፈልገው። አይደለም አሁን አንዴ ስሙኛ፣ እኔ ይቅርታ በይ አላልኳትም። ሙሉ ቪዲዮን ካያችሁት ይቅርታ በይ ሳይሆን በዙሪያው ያሉ ሰዎችን በሰላም እና በፍቅር ሆነን ከአሁን በኋላ የሆነ ነገር ማስተካከል ያለብን ነገር እናስተካከል እንጂ ሄደሽ ይቅርታ በይው አላልኳትም። መግቢያው ግን ይቅርታ ጠየቀችው ምናምን ስለሚል ነው። አየህ ምን መሰለህ እዩዬ፣ አንዳንዴ ምን መሰለህ ለመልካም ነገር ብለን ያሰብነው ነገር መጥፎ ነገር ይዞ ይመጣን። ገባህ ምለው? እሷ ደግሞ አንደኛ ጥፋት የለባትም። የሰው ልጅ እኮ አጥፍቶ ይቅርታ ብንጠይቅ እኮ እኛ ከምንም በላይ እኛ ራሱ ይቅርታ ብንጠይቀው ደስ ይለናል። ግን እሷን እየሰደበ እሷን ብዙ ነገር ሀዚህ ደረጃ ያደረሰችውን ልጅ ሀዚህ ደረጃ ሀዚህ እንደዚህ ቁሞ እንዲሄድ እንደ ጓደኞቹ እንዲሆን የፈለገውን መብላት የፈለገውን ማድረግ እንዲችል እኮ ያደረገችው ሩታ ናት። እኛ እኮ ከስር እኮ እስከ መሰረቱ ነው የምናውቀው። አብርሃምን እኮ ዛሬ የትናንትና ደጋፊዎች አይደለንም። አብርሃምን የምናውቀው ሩታ መጥታ እንትን ሲጀምሩ ነው የምናውቃቸው። እና ምን አይነት ሰው እንደነበርና አሁን ምን አይነት ላይ እንዳለ እኮ እኛ እናውቃለን። ስለዚህ ትናንትና እዚህ ደረጃ ያደረሰችው ሊገፍትሮ እርጉዙን እንደዛ አርጓት አሁን ወልዳ እንደዚህ እያረጋትኝ። ስለዚህ ማንኛው ጥፋቷን ይቅርታ የሚያስጠይቀው በማንኛው በደሏ ምንድን አደረገችው? እስኪ ለአብርሃም የሰራችበትን ጥፋት እኔ እሷን በሆን ዘይት ልደፋበት ሁላ እችላለሁኝ። ልንገር እርግዝና እስከ መውለጃ እንደዚህ ቢያሰቃየኝ አይደለም ይቅርታ ልጠይቀው ዘይት ልደፋበት ሁላ እችላለሁኝ። እንደውም ትዕግስተኛ ናት፣ ተረጋግታ ነው የምታወራው። ባገኘው ሰዓት እንደዛ እየሰደባት እንኳን ጥሩ ነርሰ ነው መሳጣው የምትሄደው። ገባ? ያን ራሱ ለሱ ይበዛበታል። እሷ ደግሞ አንደኛ የሚያከብራት ሰው አሁን ላይ መጥቶላታል። በቃ እኛ የምንፈልገው የሚያከብራት የሚወዳት ደስታ የሚሰጣትን ከእሷ ጎን ሆኖ ቁሞ ሴት ማለት ምን ማለት እንደ የሴት ክብር የገባው ሴት ማለት ሀገር ናት፣ ሴት ማለት እናት ናት፣ ሴት ማለት እህት ናት። ያን ክብር የገባው ሰው ነው ለሩታ የሚገባት እንጂ ሩታ ከማትፈልግበት ቦታ ላይ ሄዳ እየተንበረከከች ይቅርታ እንድጠይቅ አንፈልግም። አይ አንድ በግልጽ አዎ ለሩታ አብርሃም ሲጀመር አይደለም ዛሬ ድሮ ራሱ አይገባትም ነበር። እኔ ልንገር ግን ሆኗል። አይደለም እዩ ይገባታል ብዬ አይደለም። እኔ አሁን አብርሃም እያደረገ ያለው ነገር አጠገቡ እንድደርሱ ቆይኔ ልጨርስና ማሬ ቆይኔ ልጨርስና እዛም በኋላ ትቀጥያለሽ ማሬም እዩዬ ቆይ አንዴ ልጨርስና ከዛም በኋላ ትቀጥላላችሁ። ችግር የለም። ግን ቃል የገባሁት ነገር አለ። አብርሃምና ሄርሜላ አብረው እንዲቆዩ የማደርግ አይነት ሰው አይደሉም። በምንም አይነት መንገድ እነሱን የማፋታ ህይወት እኮ ስማ ልንገር እዩ ልንገር አዳምጠኝ እዩ ልንገር ስማ አንዴ እኔ ልጨርስ እዩዬ አንዳንዴ እህል ውሃ ነው እኮ አብሮ ሊያኖር የሚችለው። አንተ ስለፈለግ ስላልፈለግ አይደለም እነሱ ሁለታቸው የሚጣሉት። እግዚአብሔር ካለ ትዳር ከፈጣሪ የሚሰጥ